በጣም አመሰግናለሁ ኤቢ ድምጽን አጥፋ ዜል ለአንዳንዶቹ ባካችሁ ዜል የዜል አካውንት እንዲሁም የጎፈንድሚ ሊንክም ካለው እዚህ ኮሜንት ላይ ብታስቀምጡ አልበተን እሱን አስቀምጭልን እዚህ ታች እንዲሁም እስቲ 2000 ብር ደግሞ 2000 ብር ሲሲ በጣም አመሰግናለሁ እስቲ የ2000 ብር ቻሌንጅ ደግሞ ገባለን እንግዲህ የረሆቦት ዓለም አቀፍ ቤተክርስቲያን በቦተቤ 02 አካባቢ ላለፉት 37 ዓመት በፓስተር ወንድሙ ሞላ አማካኝነት እቺ ቤተክርስቲያን ለብዙዎች ፈውስ ሆና ስታገለግል ነበረ በዛ ብዙዎች ተጠልለዋል ብዙዎች ተጠቅመዋል በስጋዊ ነገርም በመንፈሳዊ ነገርም ተጠቅመዋል ብዙዎች ዛሬ ፓስተር ወንድሙ ሞላ ወደ አገለገለውና ወደሚወደው ጌታ ሄዷል ከዛ በኋላ ግን ቤተክርስቲያን ችግር ውስጥ ነው ያለችው ለሽያጭ ቀርባለች ስለዚህ የ10 ሚሊዮን ዕዳው በእነዚህ ባሉት 10 ቀናቶች ውስጥ ተከፍሎ ማለቅ አለበት ስለዚህ ጉዳዩ ከባንክ ጋር የተያያዘ ስለሆነ ባካችሁ ይሄንን ስራ አብረን እንሰራ ቤተክርስቲያን እንድትቀጥል ራዕይዋም እንዲቀጥል እንፈልጋለን በጣም አመሰግናለሁ በዚህ ጉዳይ ላይ የቤተ እምነት ልዩነት ሳይኖር ኦርቶዶክሳውያን ኢቭን አገልጋዮቿ ዲያቆን ነኝ እያሉ ሁሉ ያስገቡ ሰዎች አሉ ሙስሊሞች አሉ እንዲሁም ደግሞ ምእመኖቿ በጣም በብዙ እየተሳተፉ ነው ያሉት በጣም እናመሰግናለን እግዚአብሔር ያክብርልን በጣም እናመሰግናለን እናንተ ጋር ደግሞ ካለ አቤላ ከታች ቢጻፍ የዜል አካውንት እንዲሁም ደግሞ የካሻፕ ወይም ደግሞ የጎፈንድሚው ሊንክ ካላችሁ አስቀምጡ እሺ ጆርጅ 500 ቴንኪዩ በጣም አመሰግናለሁ ስለዚህ አቤላ እሱን አስቀምጡልን ብዙ ሰው እየጠየቀኝ ያለው ነገር ፓስተር ይሄንን ቀጥታ ስርጭት እንግዲህ እየተከታተላችሁ ላላችሁ በሙሉ የዜልና የጎፈንድሚ ሊንኩን በክርስቲያን ቲቪ ዩቲዩብ እና የፌስቡክ ገጽ ላይ ታገኙታላችሁ ዲስክሪፕሽን ላይ ተቀምጦላችኋል እንዲሁም ደግሞ ኤርቤተር በተቻላት አቅም ሁሉ ለእናንተ የምትልክላችሁ ይሆናል በዩቲዩብ በምትከታተሉ በፌስቡክ አብሮነታችሁ በደንብ እንዲቀጥል እናበረታታለን ሊንኮቹን በእነዚህ ገጾች ታገኛላችሁ ማለት ነው እንዲሁም ደግሞ በጊፍት መደገፍ ለምትፈልጉ እንደቀጠለ ስለሆነ ፓስተር ሶፊ ባለበት በዚሁ ጊፍቱን መስጠትና እንግዲህ መቅጣት ካለብንም እንድንቀጣ እናደርጋለን ማለት ነው በጣም ጥሩ እንግዲህ አገልጋዮችን በመሃል አሉ ፓስተር ኮኪም አለች እንግዲህ ያየሁኝ ነው ወልካም እንኳን እናመጣሽ ነብይ አሰግድም እንዲሁ አለ እንዴት አላችሁ እንኳን ደህና መጣችሁ እኛ ብቻ እንዳናወራ እነሱም ደግሞ አይ ቲንክ እየጠበቁ ስለሆነ ወደ ፕሮግራማችሁ መግባት ትችላላችሁ አቤላ እሺ አመሰግናለሁ ፓስተር ሶፊ አንድ ስልክ ስለገባ ከዛ በኋላ እነሱ የሚቀጥሉ ይሆናል ኤሎቴና ይስጥልኝ ማን ነበር ኬስ ነው ማናልሽን እህታችን እሺ ምህረት ከአዲስ አበባ እንዴት ነበር እንዴት አየሽው ድጋፍስ ምን ማድረግ አሰብሽ በማሰብ በሁላችንም 7000 ብር ገባ ዋው እናመሰግናለን ምህረት ከአዲስ አበባ እንግዲህ አሁንም ቢሆን ድጋፋችሁ ይቀጥል በዚህ ከኛም ጋር ያላችሁ እንዲሁም ደግሞ የፓስተር ሶፊ ወዳጆች የሚሆናችሁ ድጋፍና አብሮነታችሁ ይቀጥል ጥያቄ ካለን መልሳለን ሞዴሬተር ኤልቤተር ደግሞ ከስር ኮመንቱን ስልኩን ሊንኩን ታስቀምጣለች ማለት ነው ጥቂት ደግሞ እስቲ ከምንወዳት እህታችን ፓስተር ኮኪ ጋር ቆይታ ይኖረናል ቢኒዬ መጥተዋል ምናልባት ወደነ አሰግድና ወደነ ኮኪ ከመሄዳችን በፊት ፓስተር ሶፊ እንግዲህ አንተ ጋር የሚመለከቱ ሰዎች ስላሉ ለነሱ መረጃውን እንድናደርስ ለምንፈልግ ነው እንግዲህ ትላንትናና ከትላንት ወዲያ በነበረው የገቢ ማሰባሰቢያ የላይቭ ፕሮግራማችን ከ1.1 ሚሊዮን ብር በላይ ገቢ አግኝተናል ከዚህ በኋላ እንግዲህ ምናልባት ከ8 በላይ ሚሊዮን ብር ያስፈልገናል ማለት ነው ይህችን ቤተክርስቲያን መታደግ ካልቻለን በትውልዳችን የሚያሳዝን አንገት የሚያስደፋ ጉዳይ ተብሎ በትውልዶች የሚነገር ታሪክ ሆኖ ይቀጥላል ማለት ነው እንግዲህ ዛሬ ምሽቱን 10 ሚሊዮን ካልሞላ ለሊት 12 ሰዓት መታገኙን
እዚሁ ድረስ ነው እና 10 ሚሊዮን መግባት አለብን። 10 ሚሊዮን ካልገባን ግን ሚዩት አድርጓል ድምፁ። ጤና ይስጥልኝ እንደምን አላችሁ? ደምረው ዌልካም ብለናል። እግዚአብሔር ያክብርልን ስለመጣ 3000 ብር ድጋፍ ያደረግ የምንወድ የቀድሞ ፕሮቴስታንት አሁን ደግሞ የኦርቶዶክስነት ተከታይ ወንድማችን እንወዳለን፣ እናከብራለን። እንዲሁም በተጨማሪ ወንድማችን ደምረው በመካከላችን አለ። እንዲሁም ኑሐሚን አለች። ያው ይመለሳሉ። ሃሌሉያ። እኔ ፐርሰናል አታስደብረኝ። ኮኪ እንዴት ነሽ? ኮኪ ደህና ነሽ? የቀድሞ ጓደኛዬ መልኬ ሁሉ ጠፋብሻ የኔ እናት። አምሮብህ ነው። ደህና ነህ ወይ? አለሽልኛ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ስራ እየሰራ ነው እና ኢፌክቲቭሊ ሰራ በውስጥ አወራሃለሁ። ደስ ብሎሃል? ደስ ብሎሃል ወይ? ያው እኮ ነው ሶፊን ብዬ እኮ 3000 ብር ረዳው። ቤተክርስቲያንን ብለህ 3000 ብር ረዳ። በደንብ አስበህበት ከሶፊ ባሻገር ማለት እንወድሃለን። ሌላ ስልክ ገብቷል። እንወድሃለን። ቲም ወርክ ለሁለት ነው እንዴ? እሺ ወንድማችን ሀብቱ ወልድም እዚሁ ይቆይ፣ ኑሐሚንም እዚሁ አለች፣ ፓስተር ሶፊም አለ። ስልክ አናግረን እንቀጥላለን። አንድ ስልክ እንቀበላለን፣ ከዛ ወደ እናንተ እንቀጥላለን ማለት ነው። ሰላም ጤና ይስጥልን። እግዚአብሔር ይመስገን። ማንን በል? ከየት ነው? እግዚአብሔር ያክብርልን። እናመሰግናለን። ቴንኪዩ። እንዲሁም ደግሞ በዩቲዩብ ድጋፍ እያደረጉ ያሉ ሰዎች ስላሉ ዩቲዩብ ላይ ያላችሁ የጎፈንድሚ ሊንኩን ዲስክሪፕሽን ላይ ታገኛላችሁ። ገባ እያላችሁ እንዳንረብሻቸው ወደ ቤተሰቦች ደግሞ ዩቲዩብ ላይ ሄድ ብላችሁ በክርስቲያን ቲዩብ የዩቲዩብ እና የፌስቡክ ገጽ ላይ ድጋፍ እያደረጉ ያሉ ሰዎች የስም ዝርዝር ጻፍ አድርጉ፣ በውስጥ አውራቸው። መደወል ለሚፈልጉ ደግሞ 0997እ ያው እኛ ጓደኛችን ስለሆንክ ወይ ሌላ ሰው እንዳይልክ ተቀበል። ድምፅ የለም። ሚዩት ነህ። እኛ ኦርቶዶክሳውያን ታውቃለህ፣ በጣም ነው የምንወድክ። ሚዩት ነህ ሶፊ፣ ሚዩት ነህ። ያው ቄን ያረኩት ምንድን ነው የምጮኸው? አይደለማ እኛ ኦርቶዶክሳውያን ለአንተ ትልቅ አክብሮት ትልቅ መውደድ አለን። ገባኝ። ሚዩት አድርጌ ብሶቴን ለብቻ ማውራት አልችልም እንዴ? የግል ኑሮ የለኝም እንዴ? እንደዛ ከሆነ ታዲያ ለምን ታስጨንቁኝ? ሚዩት ነው ጸበል ውሰድ ሶፊዬ፣ ጸበል የእውነት ስውሯ ማርያም ከሄድክ በቃ ሰላምን ታገኛለህ። ብቻህን አትለፈልፍም። ሰላምን ነው የምታገኘው።
እኔ እንኳን ጻድቃኔ ማርያም ሄጄ የወገብ ታማሚ ነበርኩ። ወገቤ ፍጉስ ጻድቃኔ ማርያም። እንዴ ያንተ ደግሞ ብዙ ነገር ቶሎ ቶሎ ነው የተፈወሰው። እግዚአብሔር ይመስገን። ያው ከጌታ የተነሳ ነው፣ ከቅዱሳን መልጃ ከጌታ የተነሳ ሁሉ ነገር ቶሎ ቶሎ ነው የኔ ነገር። አልዘገየብህም። ጥሩ ነው። ለመሰለ እዚያ ኦርቶዶክሳዊ ስትሆን እምነት በጣም ወሳኝነት አለው። የአንተ እምነት በጣም ወሳኝነት አለው። አንድ ወዳጄ ፊቱ ተጣሟል ይላል። ባሌስትራ ግዛልኝ በለው። አሁን እንደ እግዚአብሔር ያሳየና ቆይ እኔ አሁን እንደ እግዚአብሔር የዛሬ 6-7 ዓመት እኮ ታክሲ ተራ ላይ የምሰራ ልጅ እኮ ነኝ። እመሸማቀቅ ምናምን ይመስላችኋል እኮ ሶፍዬ? በእውነት በጣም እኮ ነው የምልህ። ከእኔ በላይ አንድ ጥያቄ የምጠይቀህ አሁን ወገብ ተፈወሰ፣ ጻድቃኔ ማርያም ሄደ። ቶ ጻድቃኔ ማርያም ይቅርና ማለት ነው። ይኸውልህ ላሳየ ሶፊ፣ እግዚአብሔር ምስክሬ ማለት ነው። ይኸውልህ ከዚህ አደጋ ቆይ አሁን አሳያለሁ። ይኸውልህ ከዚህ አደጋ ላይ የድሮውን እንዳታምሰ እግዚአብሔር ምስክሬ፣ ይሄን አደጋ ይታያል። ይሄ አደጋ ተመልከት፣ ቆይ ተመልከት። ከጻድቃኔ ስንመጣ ማለት ነው፣ ከጻድቃኔ እየመጣን ነው እና አንድ አይሱዙና ፒክአፕ እንዴት እንደተጋጩ ተመልከት። ፒክአፓ እንዴት እንደሆነ ተመልከት። አየው ፒክአፑን ጭርምትምት ብሏል። ሰውየው ሞቷል፣ ድነዋል። እስኪ ከዚህ ውስጥ ሰውየው ሞቷል፣ ድነዋል? ንገረኝ እስኪ። በቦታው አልነበርኩም፣ አላየውም። አይ ገምት። ከእንደዚህ አይነት መኪና ውስጥ ሰው ይሞታል ወይስ ይተርፋል? ገምት እስኪ። ይሄኛው እነዚህኛዎቹ ማለት ነው ከጻድቃኔ ማርያም ነው የሚመጡት። የሚገርም ሰውየው ይደክመኛል። ሰውየው ከጋቢና ውስጥ ተፈርቅቆ ሲወጣ ማለት ነው በቃ ነስር በቃ እኔ ደህና ነኝ። ምንም ሳይሆን አየህ፣ ጻድቃኔ ማርያም ሄዶ አላፈረም። ኪዳኗ ጻድቃኔ ማርያም ላይ ያለ ኪዳን አያርለ ይሄ ሰው በህይወት እንዲኖር አደረገው። የሚገርም ማለት ነው። ማንም አይተርፍም እኮ ይህን ጫት እየቃመ ቢሆን ቻው ተበላ። እኔን የጩፋ ወሬ ቢሆን እንደዚህ አትሆንም ነበር። ትገርማለህ። ኧረ አንተ ነህ እንጂ የምትገርመው። ባለፈው ራሱ አንተ እንደዚህ አደጋ ደርሶብኝ ምላሴ በቀለ ኢየሱስ ረድቶ ይብልሃል። አሁን ያ ምላስ መልሶ ቢቆረጥስ? እንዴ ጻድቃን ሰማዕታት እኔ እንደውም አሁን ሳወራ ሰካራም ይሉኛል እኮ። አሁንም ሳወራ ሰካራም ነህ ጠጥተህ ነው ይሉኛል። እንዴ በነገራችን ላይ ፓፓ በነገራችን ላይ እኔ ከ300 ቀበሮ ጴንጤ 5 ኦርቶዶክስ ያለው ማለት ነው። ሲሪየስሊ ሰክሯል። ውሸት ነው። አልሰከረም። ምኑ ነው ያልሰከረው? አይቶ ይቅር። ጓደኛዬ እወደዋለሁ በጣም። ስለሱ ክፉ አላወራም። ጋይስ ሶፊ ላሸው በነገራችን ላይ ትናንትና 27 ለ19 ያሸነፍኩ። ስለዚህ መጋቢት 7 ትሄዳለህ። ይህ ቃል ነው። አንተ አሁን ደምረው አንተ አሁን 10,000 ገብተህ ካሸነፍከኝ ቃል እገባልሃለሁ። የፈለግከው ቦታ ሄድልሃለሁ። የፈለግከው ቦታ፣ ደስ ያለ ቦታ
ባለፈው ያሸነፍኩት ጋይስ እንችላለን። አቅም አለ። ሼር አጉልኝ። ደስ ያለ ቦታ ሼር አጉልኝ። 10 ሺህ ብሏል። ሼር አጉልኝ ወዳጆቼ ጋር እንደዚህ ጊፍተሮች ምናምን ጊፍተር ነው። እኔ ጋር ታብታብ አድርጉት። ሼር አርጉ ጋይስ እንዲመጡ ለእንትን እንደዚህ ሼር አርጉና ምነው ጊፍት የሚሰጡ ጋር ሰዎች ጋር የስ ከዛ በኋላ 10 ሺህ ብለዋል። ይሄን ካላደረገ ለኦርቶዶክሳውያን ንቀት እንዳለ አሁን እኔ ጋር ትሪፕል ነው። እሺ ትሪፕል ነው እኔ ጋር። እኔ 10 ሺህ ገባለሁ። ና በለው ንጉቡ በእናታችሁ ንጉቡ። 10 ሺህ ነው የምፈልገው ጋይስ፣ 10 ሺህ ነው የምፈልገው። መጀመሪያ 2 አበባ ካሞን። ቀብር ሄድክ እንዴ ወንድሜ? ቀብር አልሄድክም ልካ ሞተ እኮ አንዱ በእናትህ ሞተ፣ በእናትህ ሞተ። ቴንኪው ጆ ምን ጀመርክ እንደ ላቲን አሜሪካ? እኔ በዚህኛው ስልኬ ልገባል ነው። እሺ እኔ ጋር ትሪፕል ነው። 1000 የሰጠ ሰው 3000 ይሆናል። ትሪፕል ነው። አንዴ 3000 ማን ያለው 3000 ምግባ። እኔ ጋር ማን አለ? በፈጣሪ ስም ማን ያለው? ማን ነው የሚያስደነግጠኝ? ጋይስ ከማን ደምረ በጥቁሩ ጉንዳን ልበልህ እንዴ? ሶፊ አንድ ጥያቄ ልጠይቅህ እስኪ። አንድ ጥያቄ ልጠይቅህና ፀጉር አቆራረጥ ከዚህ ሌላ ተቆርጠህ ታውቃለህ? ከዚህ ሌላ ተቆርጠህ ታውቃለህ? እንደዚህ ተቆርጬ አውቃለሁ። እንደዚህ ቤቢ ቁርጥ ተቆርጣል? ቤቢ ቁርጥ ሊሰጥ ነው ለራሱ። አይቻልም። ገባ። አሁን አንተ ቤት ገብታል። በራስ አካውንት አንተ ቤት ገብታል። እኔ እከታተላለሁ እኮ ይኸው እከታተላለሁ። መላና ማጋን የገባው እሱ ጋር እንደገባው እኔ ደግሞ ጋ መስሎኝ በኢየሱስ 43 ጊፍተር ገብቷል። ኑሐሚንን አጋድረን አስወጣል። አረ እናሸንፉ ጋይስ። ቢዩቲ የኔ ጌታ የኔ አባት ስንት ችግር በላዬ አልፏል፣ ስንት ወጀብ በላዬ አልፏል። አንተን በማመስገን ምክንያት ሆኖልኛል የሚለው ዝማሬ ሲወጣ አለ ስንት ችግር በላዬ አልፏል የሚለው ዝማሬ ካሞን እችኛዋ ብትቆረጥ አሪፍ ነበር። ይሄኛው አሪፍ ስታይል ነው። ግን በራሳቸው ኮንፊደንስ የሚሰማቸው ሰዎች ምን አይነት ሰዎች እንደሆኑ ታውቃለህ? ሶፊ ምን አይነት ሰዎች እንደሆኑ ታውቃለህ? በራሳቸው ኮንፊደንስ የሚሰማቸው እንደኔ አይነት መላጣ ፀጉር የሌላቸው ምናምን። አሁን እኔና አኬ በራሳችን ኮንፊደንስ እመነግር ማለት ነው። እኔ እኮ በእግር እየሄድኩ ነው የተማርኩት፣ በጭንቅላት አይደለም።
አንተና ታኩር እኮ ናቸው ቲክቶክ ላይ መልስ በማጣት የማትታሙት። አሁን ጭንቅላትና እግርን ቤት አገናኘው። እግዚአብሔር የላችሁ ስ ይህና ታኩር የሚባለው መልስ አያጡም። ጌታ በኢየሱስ ስም እንዲህ ነው የሚሆነው። ሶፊ መልስ ሊመልስላችሁ ከፈለገ እንዲህ ለለ ማን አለ በእናትህ ስንት ዓመት ነው? ሳትዋሽ እስቲ ደምረው። እድሜ ስንት ነው? የእውነት ነው የምታወራው? ይኸውልህ በዓለም ላይ ማን ነው በዓለም ላይ ባዮሎጂካል የእድሜ ስታተስ ተሰርቶላቸው እድሜያቸውን ከ10 ዓመት በታች የሚኖሩ 2 ሰዎች አሉ። አንደኛው ክርስቲያኖ ሮናልዶ ይባላል። ካወቀው አረብ ሊግ ላይ ነው የሚጫወተው የተጫዋች። ሁለተኛው ደግሞ ቲክቶክ ላይ ያለ ሰው ነው። ማን ነው? ገምት እስቲ። አንድ አበባ ጋይስ። ለማንኛውም አንድ አበባ ማን ነው? ገምት። ደምሮ ይባላል። አትቸገር። ደምሮ ይባላል። ደምረው እድሜው ማለት ነው። እድሜው ከ10 ዓመት በታች ነው ያለው እድሜው። ገባ? እድሜው ከ10 ዓመት በታች። አንዳንዶች ደግሞ ባዮሎጂካል እድሜያቸው 40 ዓመት ሆነው ማለት ነው 60 ዓመት ይኖሩ የሚመስሉ አሉ። ንግግራቸው አያምር፣ ወዛቸው አያምር፣ በቃ በጣም ብዙ ነገራቸው አያምርም። ደሜ ግን እድሜዋ 56 ቢሆንም ማለት ነው የ20 ዓመት ወጣት ነው የሚመስለው። ይታያል። አንተ አሁን ስፖርት ሰርተህ ነው የምታመጣው። እኔ ግን በናሽናል ነው የማመጣው። ደሜ ዛሬ ነው አሁን ከመሸ ነው ከደብረ ብርሃን አሁን የገባ ወደ ቤት። ሶፍዬ ኔ አባት እንደ መንፏፈሻ አልኩብሽ። ኔ አባቴ ተንቀሸቀሽኩብህ ነው አላልኩም። አሁን ነው የገባው ከደብረ ብርሃን እያነበብኩ ነው። እንትና ወጣች እስካ ኑሐሚን ማለት ማንም ኮሜንት ላይ ኑሐሚን ምን እንዳደረግ ታውቃለህ? ልክ እስካት ሲልክ ባለው እስካትን አስገባችላ። ከጉባኤው ተለያየች። ውዷ ኢንተርናሽናል ሌላ ለውጭ ሀገር ልልክ ነው። ኑሐሚን እናስገባል ለ3 እሺ ትግባ፣ ችግር የለም። እሺ አቋርጠው። እግር ነው እንዲህ ምኑ? ኧረ ቆይ ማን ነው በእናትህ ነገር? አበበ ሞቷል ለቅሶ ይላሉ። አዎ በእናትህ አብዬ ነጌታ አቤ ሰፈሬ ሰው ነው የሚታወቅ ሰው ነው ደሜ። አዎ በእናትህ አቤ መርዝ በልቶ ነው የሞተው እኮ በእናትህ መርዛ በሉት በእናትህ አቤ እኔ በጣም የሚቆጨኝ እውነት በጣም የሚቆጨኝ የሰጠሁትን 1000 ብር ሳይመለስ መሞቱ ነው። በጣም የምናድደው በጣም በቃ ቀልድ ነው። አረ ቀልድ አለን በእናትህ። አይ ቀልድ አለን መምለህ ተጣልተናል። እርግጥ አንዋደድም። ቲክቶክ ላይ አታውቀውም? እንደ አበበው ገላ ነው አበበ ገላ የሚባል ሰው ታውቀዋለህ እኮ ቲክቶክ ላይ አንተ ቤት ገብቷል። ከነቢያቶች ጋር ምናምን የተከራከረው እኔ ምን አውቃለሁ? ስንት እኔ ጋር ብዙ ሰው መታወቃል። የቱኛው እንደሆነ በቃ አንድ ነዋ በእናትህ። የሆነ አክሰንቱ ራሱ አበበ ጉልላት አክሰንቱ ራሱ ማለት ነው
የእንትን ኤርሚን እናስገባው። አክሰንቱ ራሱ የእንትን የገጠር የሚመስል አክሰንቱ ጌታን አላውቀውም። እኔ እኮ ዝም ብለው ጠዋትም ገብቼ አበበ አበበ ይላሉ። ምንድን ነው? ኧረ አበበ ያሳዝናል። ጌታን በጣም ነው የሚያሳዝነው። ልብ ነው የሚሰብረው። በጣም በጣም ልብ ይሰብራል። ምን አደጋ ነው? በመርዝ መርዝ ጠጥቶ በእናትህ መርዝ ጠጥቶ እንዴ! ቆይ እኔ አንተ አላመንከኝም እንዴ? እንዴ ቆይ እኔ አላመንከኝም። ቆይ እኔ ላሰማ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁን የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ወረዲያ ቆል በትረ የዛሬው አብዬ በእናት ከለበኔ ልብሶ ወደ ፈታ በልሽ አባቴ ፈታ በል እናቴ። እኛ ገና ሐምሌ 7 ሆሳና በጣም አሳዘነኝ። ግን አንድ ቀን እንኳን እንደው አይኑን አሞት ቢሆን እንኳን አንድ ቀን መጥቶ እኔ ቤት መነጽር ሳያረግ እኔ ቤት መነጽር ሳይገዛ ሳላክመው እኔ የሚቆጨኝ ማን ነው? ኑሐሚን ጌታን እኔ የሚቆጨኝ ማን ነው? እኔ የሚቆጨኝ እምልሽ እኔ የሚቆጨኝ ሶፊ አንድ ሰው አስገባ። አንተና ገብቷል። ማን ነው? ኤርሚያስ። አይ ኤርሚያውን አይቀበልህም፣ ይቆያል። አረ ይቀበላል። እንዴት አይቀበልም? እኔ የምልሽ አይቀበልም። አረ ይቀበላል። አክባሪሽ እኮ እኔ ጌታ አክባሪ እኮ ልጨርስና ልመለስ እኮ ኤርሚ ገና እንደገባ መዝሙር ምናምን አስተምሮ ምናምን ነው ወደ ጌም። አይ እስቲ ሀሳብ ስጥበት ሶፊዬ፣ ሀሳብ ስጥበት። ምንድነው መሰለ ይሄ ሰው እንግዲህ ሞቷል። ይሄ ሰው ሞቷል እና በሱ በሞተው ሰውዬ 2 ጊዜ ነው የተገደለው። እኔ ሰው 2 ጊዜ ይገደላል እንዴ? ከምን የተነሳ ነው ሰው? ያገባኝም ከሞት መንፈስ ውጣ በእናትህ። የምን ሞት ነው? በቃ ከሞተ ሞተ በቃ። እኔ አያገባኝም። ምንድን ነው እንዳያገባኝ ነው። እኔ አልፈልግም ስለ ሞት ምናምን ወሬ። ሶፊ አንድ ፓስተር አስገባስ። እኔ አያገባኝም። በቃ ከሞተ ሞተ። እኔ ምን ላድርገው? እሺ አንድ ሰው እናጨናንቅ። ቆይ ደሜ አንድ ፓስተር ያስገባ እሱ። ቆይ ደሜ ይህም ፓስተር ነው የማስገባው። በፎቶ ዘማሪት ምናምን ወይኔ ሰላም ነው እህታችን። ታውቆ ኦሮምኛ መዝሙር ትዘምራለች። ወይኔ እኔ እኮ እነሱ እንዴት ናቸው? ሰላም ነው እግዚአብሔር ይመስገን። እንዴት ነሽ? ይቅርታ በጣም ችግር የለውም። እንዴት አላችሁ? ተኝተሻል? ደክሞሻል? ድምፄ በባህሪ ወፍራም ነው። አይዞች እስቲ እኛ 3ታችን እኮ ወይ ፎቶ ወይ ደግሞ በቪዲዮ ብወጪ ግን ደስ ይለናል። እንደኛ ፎቶውን ወይ ቀይሮ አይ ፎቶ በቪዲዮ ብትወጪ ግን ደስ ይለናል። የአልበም ምርቃት መሰለኝ። ይሄ ድምፃዊ በቪዲዮ ብትወጪ ደስ ይለናል። በቪዲዮ ውጭ እስቲ እኔ እንዲህ አይነት ፎቶ ሳይ የሆነ አእምሮ ውስጥ ሌላ ጥያቄ መጣ። እውነት ነው። እኔ ግን አይታየኝም። አሁንስ አንድ ዝማሬ ዘምሪልንና የቅድሙ ራሱ ፎቶን አይደለም የቅድሙን ፎቶ አሁን አራቀችው እንጂ የቅድሙ ራሱ ነው። የቅድሙ ቀርቦ ነው የአሁኑ አዳሜ ማን ነው? ፓስተርዬ ሱሪ ወይ ቀሚስ ለብሳ አይሆን? አስጨነቃት እኮ አገልጋይ ናት የቤተክርስቲያን።
ዘማሪ እኮ ታዲያ ምን አለ እንደዚህ አድርጊ። እስኪ የላኛውን ንኪውና እዚህ ሆስት የሚለውን ንኪና ከዛ የላኛውን ቀስት ንኪ ውስጥ አንዴ ምን አድርገው እስኪ ሆስት የሚለውን ንኪ አንዴ መጀመሪያ 8 ቁጥር ከታች ለምን እንደዛል? አንድ ጊዜ ብቻ እኔ መልሼ ስምኝ አድርጌ ውጪ እያለች ነው። በአዲሱ መደበኛ ትርጉም ውጪ እያለች ነው። አይ ነው ገብቶኛል፣ ግን መውጣት ስለማልችል ነው ማለት እኮ ለዛ ነው እኮ የምነግርሽ። ሆስት የሚለውን ንኪና ከታች ታች ላይ ታይሻል። በጣም በነገራችን ላይ ድምፅሽን በጣም ወደዋለሁ። በተለይ ኦሮምኛ መዝሙር ትዘምር ያልቻለን አራት ዘንበር ብቻ ያለችው ሌላ ነት አረተው ታነች እንዴት ነው ማልዘምረው? አዘመነች ዲካን ዘማሪ ነች። ዘመሬ ጉድ እንዳልሰራት ኦሮምኛ ዘማሪ አይደለችም። ኦሮምኛም አማርኛም ሀይድኛም ዘመራለሁ። የማልዘምረው ነገር የለኝም። እስኪ ዘምሪ ኦሮምኛ። እስኪ ምን ልዘምርላችሁ? ኦሮምኛ ዝማሬ ነው የኦርቶዶክስ መደምደሚያዬን የሚለውን የመጨረሻዬ ነጠላ ነው እኮ የምንለብሰው። መደምደም አታውቅም? ምንድን ነው የማመዝሙር ነው? ዓለም ስትንጫጫ ወይ ኦሮምኛ ዘምር የለም ጌታን ነገሪ ታብታብ አድርጎችን ቤተሰብ ለኔ ግን አንተው ነህ የዘላለም የሚገርም የኦርቶዶክስ ቃናው ይለያል። ታውቃለህ? ከዚህ ይለያል የሆነ ማለት የኦርቶዶክስ መዝሙር እንደሆነ እንደዚህ ታውቀዋለህ። ቃናውና ደስ ይላል። እኔ ወደዋለሁ። በዚህ የኦርቶዶክስ መዝሙር በጣም ነው ደስ የሚለኝ። ማለት ለመንካት ሳይሆን ደስ ይለኛል። የኔ ልዘምር ራስሽ ዘምሪ፣ በእናትሽ ራስሽ ዘምሪ። ዘምረው ንገራት። ራሷ ተዘምሪ። አማርኛ ልዘምርላችሁና ከዛ ነው ኦሮምኛ ዘምሪ። እሺ አማርኛ ኦሮምኛ ደስ ያለሽ ዘምሪ፣ ችግር የለም። ሰው በታች ወደ አምላኩ ሰዓቱ ሲያበቃ የዚህች ዓለም ልኩ ቀጥይ፣ ዘምሪ። መዝሙር አይቆምም። እሺ ከጣሪያዬ በታች በቤቴ መዝገብ አድርገኝ ልኖር ካንተ አጠገብ የኔ ያልኩት ሁሉ የሚሆነው የኔ በአንተ ብቻ እኮ ነው ያንተ በመሆኔ የልቤ አምላክ ነህ የልቤ አምላክ ነህ የልቤ አለው ፍቅርህን ተርቤ አለው ክብርህን ጠግቤ ለአምላኬ ምስጋና ለአምላኬ መዝሙር አለብኝ ውለታ ፍቅሩ ልናገር የተጎበኘ ሰው የረዳው እንደኔ ያመጣል በፊቱ ምስጋናና ቅኔን ያመጣል በፊቱ በገናና ቅኔን አይኖቼን ተጉዬ በመለኮት ኮኔ አድርቼ ልመልከት የአምላኬን መስቀል ይድድያ ኮንኩ ባንተ ተወድጄ ክብርህን ላለው በፊት ሰግጄ የልቤ አምላክ ነህ የልቤ አምላክ ነህ የልቤ አለው ፍቅርህን ተርቤ አለው ክብርህን ጠግቤ ለአምላኬ ምስጋና ለአምላኬ መዝሙር አለብኝ ውለታ
ፍቅሩን ልናገር የተጎበኘ ሰው የረዳው እንደኔ ያመጣል በፊቱ ምስጋናና ቅኔን ያመጣል በፊቱ በገናና ቅኔን ከናዝሬት መልካም ሰው አይወጣም ሲሉኝ ተከትዬ መጣው ክብር ሲጠራኝ ተወሰነ ባንተ ልቤም ተቀየረ አንተ ነህ ዓለሜ ያኛው ዓለም ቀረ የልቤ አምላክ ነህ የልቤ አምላክ ነህ የልቤ አለው ፍቅርህን ተርቤ አለው ክብርህን ተግቤ ለአምላኬ ምስጋና ለአምላኬ መዝሙር አለብኝ ውለታ ፍቅሩን ልናገር የተጎበኘ ሰው የረዳው እንደኔ ያመጣል በፊቱ ምስጋናና ቅኔን ያመጣል በፊቱ በገናና ቅኔን ከጣራዬ በታች በቤቴ መዝገብ አድርገኝ ልኖር ካንተ አጠገብ የኔ ያልኩት ሁሉ የሚሆነው የኔ ባንተ ብቻ እኮ ነው ያንተ በመሆኔ የልቤ አምላክ ነህ የልቤ አምላክ ነህ የልቤ አለው ፍቅርህን ተርቤ አለው ክብርህን ጠግቤ ለአምላኬ ምስጋና ለአምላኬ መዝሙር አለብኝ ውለታ ፍቅሩን ልናገር የተጎበኘ ሰው የረዳው እንደኔ ያመጣል በፊቱ ምስጋናና ቅኔን ያመጣል በፊቱ በገናና ቅኔን ዲፒና ነደሴ ፈኖ ጉባራቲ አካኒ ጅራዱፍ ዱቴ ካቴአቲ ኤባ ከሰሜራ ናፍላችሁዳፍ ጀቴ ኢየሱስ ዶኮ አቲ አዳባምቴ ላሊሴን ጮለጉ ዲጋናን ቢቅሌ ኢሳብዲኮ ፊቴስ ጎፍታ ሴነን ኦሌ ኪዮናፍ ድሪሬ ዋንጆኒ ገርቡማ ናንቀቡ ደቢዬ ሲናን ዳርቤ ዴማ ኪዮናፍ ድሪሬ ዋንጆኒ ገርቡማ ናንቀቡ ደቢዬ ሲናን ዳርቤ ዴማ jireenya dhugadi isa kaafitensa inni laalu deebi'e isera waa'isa iddoo ulfinaadha iddoo haatnaaf laatte ani ittiin qoosoo wanta tinaaf taate laaliseen colaguu dhigaanan biqilee Isabdi kofites gofta sinanole kiyonaaf dirire wanjoni garbuma nanqabu debiye sinandarbe dema kiyonaaf dirire wanjoni garbuma nanqabu debiye sinandarbe dema ማሪ መላእክት ያሰማል። አሜን አሜን። ጌታ ይባርክሽ። ደምረው እኮ በመሀል ሃሌሉያ አልክ እኮ። ኧረ እኔ አላልኩም። እግዚአብሔር አምላክ ይባርክሽ። ዝማሬ መላእክት ያሰማልን። እግዚአብሔር በአገልግሎት ዳርቻዎችሽን ያስፋልሽ። እሺ፣ የድንግል በረከት የመላእክት እርዳታ ከአንቺ ጋር ይሁንሽ እህታችን። አሜን አሜን። አመሰግናለሁ። አሜን። ተባረኩ እናንተ። የኦርቶዶክስ መዝሙር ደስ ይላል። በማን ምን ሆነ ነው ሃሌሉያ ያልከው? የቱ ጋር ሃሌሉያ ያልክ እኮ በማን
ሃሌሉያ ታዲያ ምን ችግር አለ? ልበላ ሃሌሉያ ነው መጽሐፍ ቅዱስ እኮ ነው። ማነው ለጴንጤ ሰጠው? አልክ በመሀል አልክ እኮ ነው ያልኩት። የፈለጉት ሃሌሉያ እንኳን ብል ማን ነው ሃሌሉያ የጴንጤ ያደርገው? ማን ነው የጴንጤ ያደርገው? በእውነት እጅግ ደስ ብሎናል። ደግሞ ወንድማችን ወደ ቅድስት ቤተክርስቲያን ስለተቀላቀልከን ደመረ ሶፊም እንደሚመጣ ተስፋ አደርጋለሁ። ወደዚያው ነው እያንዣበበ ያለው። ሶፊ ጨርሷል። እንግዲህ እናንተ ደግሞ ዝም ስሏችሁ ጭራሽ እያንዣበበ ነው አለች። እኔ ምን ያን ማንዣብበው? እኔ ፊቴ ሲሰፋ እንትን መሰልኩሽ እንዴ? አሞራ መስላለሁ እንዴ? ምን አይነት ነገር ነው አካችሁ? ሶፊ ትንከባለላለ። ጌም ነው ጨዋታ አልንከባለለም። ለመድከው በ3000 ችግር የለውም። በ3000 ነው የምንጫወተው። ፈርስት ጊፍት ትሪፕል ሺ ጋይስ ትሪፕል ነው አይደል? እዚህ ጋር 3000 መሙላት እንችላለን። ባይዜ ጋይስ አይደል? ጌታን እዚሁ 3000 መሙላት እንችላለን። ትረስት ሚ እኔም 3000 እገባለሁ ጋይስ። እንዳታ አሁን 1000 ፈርስት ጊፍት ትሪፕል ጋይስ ትሪፕል ፈርስት ጊፍት ለቅሶ ደረሻ ቆሎ እየበላሽ ነው። ገብስ ቆሎ ለጤንነት በጣም ጥሩ ነው። ብታይ አጸልይም ምን ገብስ ቆሎ በልተሽ ምን ጤና ነው የምታምጪው? እውነት ነው። በእርግጥ አሁን አዳር እየጾምክ ነው አንተ። ምንድን ነው አዳር እየጾምክ ነው? አዳር ጾም የሚባል አለ ደግሞ እንዴ? እኔም ባለፈው እንደ አዳሩ ሙሉ እንደምትጾሙ እኮ ሰምቼ ገርሞኝ አልሰማህም? ከኔ አፍ አይ ካንተ እንኳን አይደለም። እንትና ነች እንደዛ ስትል የሰማኋት። አንድ ሰው ጋይስ፣ አንድ ሰው አንድ ፍላወር ጋይስ። ለቅሶ ቤት አንድ ፍላወር ጋይስ 3000 አንድ አልሽ ነች ስትል የሰማኋት። 3000 ገብተን እሺ አይ እኔ እየበላሁ አታውሪ ተብያለሁ፣ ረሳሁት። ከነዲ ላይ ነበር እንደዛ። ማን ነው እንደዛ የሚለው? አረ ቆይ ቪዲዮ ልክላለሁ። እኔም አላውቃትም። የዛኔ ነው ቪዲዮ ላይ ያዩት። ጋይስ ደብል 3000 ሙላለሁ አላልክ እንዴ? 3000 ሙላ እንጂ እኔ እኮ አንተ ጋር ፑሽ ስላልተደረገ ነው እንጂ እኔ ጋር ፑሽ ይደረግ ነበር። እኔ እኮ አሁን ከፊቴ እኮ ትልቅ ጌም ስላለብኝ ብዙዎቹን ለዛ ቀን አዘጋጅቼ እኮ ነው። አታውቂም? አሁን ሰኔ 7 ያ ክፊቱ ክብ ልጅ ማን ነው? በእናትህ ስሙ ይጠፋብኝ፣ አያዝልኝም። በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ የሱ ስም ጠፋብህ። ቁም ነገር ማን ነበር? በእናትሽ እንደዚህ ፊቱ ክብ ነገር ቆንጆ ፊቱ እንደዚህ ክብ ምን ማን ነው ስሙ? አያዝልኝ። ቆንጆአችን ማን ነበረ ስሙ? ለወንድ ቆንጆ አይባልም። ምንድን ነው የሚባለው? ወንዳ ወንድ ነው የሚባለው። ጀንታላ ምናምን ወንዳ ወንድ ተጽዕኖ ፈጣሪው ብቻ ያለ ከሆነ ልጅ ከእሱ ጋር ሰኔ 7 ጀንትልሜን ጀንትልሜን ነው የሚባለው። ሃንድሰም ነው። ሶፊያ አትቀጣኝም እንዴ? እዚህ ጋር ፈለገ ብላችሁ ኖ። አይ ቆይ አሁን ይመጣሉ፣ እነ ኤቢ ይመጣሉ። ሼር ላድርግ ኤቢ ሼር ላድርግ።
እነ ኤቢ ሼር ዳርክ ኤቢ ይሰጣል እንዴ? ጊፍት ይሰጣል? ምን አገባሽ? እኔ አሁን ሰው ልጥራ? ጌታ ምስክሬ ጥራና አስቀጣኝ። አንተ በጣም እስቃለሁ። ኔክስት ጌም ይመጡልሃል። ምን አይነት እንደዚህ ነፍስንስ የሚያሰጥ የትኛው ጽድቅ ነው? የእግዚአብሔር ልጅ ፍቅር ከማውቀው በላይ ነው። ለምን የሚለው መዝሙር ታውቀዋለህ? ምን አይነት ፍቅር እንትን የሚለው መዝሙር ታውቀዋለህ? ጨምዳዳውን ልቤን መጋለ ካውያ የሚለውን ጨምዳዳውን ልቤን በጋለ ካውያ አታውቀውም? ይሄንን በጋለ ካውያ ጨምዳዳውን ልቤን በጋለ ካውያ የሚለውን አታውቀውም? እኮ ያንቺ ምላስሽ ነው እኮ የተጨማደደው። አረ በስመ አብ! ምላስሽ ነው መተኮስ። እንዴት አታውቀውም? ይሄንን የወንጌል አማኞች እኮ መዝሙር እኮ ነው። የወንጌል አማኞች ሳይሆን የፕሮቴስታንቶች የጴንጤዎች። አይ ወንጌሉን አይ ደብል እሺ፣ ደብል እሺ። አላፊ በእውነት አታውቀውም? ጌታን እንዴ ኮመንታም እሺ፣ አንተ ጋር ኮመንት እኔ ጋር ጋይስ አታውቁትም? ቅጣኝ እሺ። አሁን ዘመዶች አይመጡ ችግር የለም። አሁን ጠብቂ እሺ ጋይስ። ተብልታ በጣም እንኳን እኮ አትደርስብንም ማለት ነው። በእንትን ያስገቡኝ። ቴንክ ዩ ቨሪ ማች። እስኪ ሰርች አድርገው ከፈለግ ቲክቶክ ላይ ራሱ ይመጣል። ሰርች አድርገው እያሉ አላቅም። ሲጀመር እኔ ጴንጤ አይደለሁም። በቃ ጴንጤዎች ጋር ስትገናኝ ተነጋገሪ። እኔ እኮ መስለኝ ነው ፓስተር እንደ በግ ከብዬ እንደምንድን ነው የሚኖረው? ካሸነፍኩ ወይ ታለቅሳለህ ወይ ደግሞ በጌ ስልህ በትላለህ። አንድ ሰው አንድ ፍላወር ጋይስ። ቅዱሴ ቴንኪው። ወይ ደግሞ ለአበበ ጉልላት ታለቅስለታለህ። ሀዘን ትደርሰዋለህ እዚሁ። ጋይስ ደብል ነው። እሺ ደብል ቲምወርክ አድርጉት። ጌታን ቲምወርክ ጋይስ። ሲጀመር አይሰጡትም እኮ። አዎ ደሜ ትቀጣለህ። ደሜ ያልኩኝ ከደሜ ጋር ሶፊ ጌታን ስማኝ፣ ከቀጣውክ እቀጣሃለሁ። ጋይስ ደብሉ ሳያልቅ ስናይፕ አድርጉ። እሺ ደብሉ ሳያልቅ ስናይፕ አድርጉ። ታለቅሳለህ። ስናይፕ ጋይስ ደብሉ። ወይኔ ያለ ደብል ነው የምንሰጠው ብላችሁ ነው። ችግር የለውም በቃሽ። ታለቅሳለህ። ሚዩት አድርጎኛል። እኔ ጋ ምንም አትሰሚም እኮ። ለአበበ ጉልላት ታለቅሳለህ። ምን እያልሽ ነው? ለአበበ ጉልላት ታለቅሳለህ። ሚዩት ነሽ። እኔ ጋ አይሰማም። ሚዩት ነሽ እኮ አይሰማም። እሺ አሁን 3000 ስንሞላ ትሰማኛለህ ጋይስ። 3000 እንሙላ። እሺ 3000 እንሙላ። እንዴ ቆይ ጌች አንተ ጋር እንትን የለም ግላብ የለም? ድሮፕ አድርግልና ግላብ እንጠቀም። 30 ሲቀር እሺ
እኔ ጋር እኮ ምንም አይሰማም። 30 ሲቀር አትበይ ሙት ነሽ። በቃ ቅዱስ ግሎብን ድሮፕ አድርገው። እሺ የዝን ቆሎ አትበላም ወይ? የዝን ቆሎ አትበላም ወይ ስላልተሞኝ እግዚአብሔርን ጋይስ እንድንቀጣውሽ። እኔ ጋር ሚውት ነሽ አይሰማም። ሚውት እኮ ነሽ። ስለዚህ እኔ ጋርም እኮ ሚውት ነው አትሰማም። እያወራኸኝ ነበር እንዴ? use the glove guys. Use the glove. Iron Man is use the glove guys. Use the glove. What's the chin guys? በቂ ነው። እሱ ጋር ሰው ስለሌለ እኛ ይበቃናል። በዚህ በጣም በቂ ነው ጋይስ። ብዙ እንዳትቸገሩ ፕሊዝ። that's enough። እንዳትቸገሩ ምንም ችግር ምንድነው? በጣም በቂ ነው። እግዚአብሔር ያክብርልኝ። በእውነት እግዚአብሔር ያክብርልኝ። ይህ እግዚአብሔር ያክብርልኝ። አብዬ ቴንኪው። ግላብ ሰጥቶናል። 1-0 አሁን አይታየውም። ቅድም አይሰማም። አሁን ደግሞ አይታየውም። እታያለሁ። ኔትወርክሽ ነው። እኔ ጋር ብለርድ ነው። ይሄው አላልኳችሁም? ስታፕ እግዚአብሔር ምስክሬ ነው። ጌም ስትጫወት እንዳታፋፍር ሶፊ ጌታን። ጋይስ ፈርስት ጊፍት ትሪፕል። እሺ እኔ ጋር ትሪፕል ነው። አሁን 3 ነው። ጋይስ ቲምወርክ ፕሊዝ ቲምወርክ አንዴ ቲምወርክ ጋይስ ቲምወርክ ፕሊዝ ትሪፕል ላይ ፈርስት ጊፍት ትሪፕል ይቀጣል እንዴ? ምን ጥያቄ አለው? እኔ ጋር ኔትወርክሽ ጥሩ አይደለም። እረፍ ሶፊ በመድኃኒዓለም ኔትወርክ ጥሩ አይደለም። ነቅላ ልትወጣ ነው ሶፊ። በጌታ ተው ብለር ሆነሻል። እኔ ጋር እስቲ አውሪ ወይ እጅሽን አንቀሳቅስ እስቲ። እንደዚህ አድርጊ። ሻይት እስቲ ካለሽ አቆን የዛሬ አበባዎች ፍሬዎች እሱማ ያወጣ እንደውን እኮ ግን 3000 መግባት አቅቶች ነው እናትዬ። ቴንኪው እንዴ መጀመሪያ 200 ግባ እስኪ አንተ 200 ያስገቡ። እኔ ጋር ነገርኩሽ ጌም አለኝ ጋይስ። ትሪፕል ሶፊ በጌታ ትወጣለህ። አውቀህ ነው ነቅለል ትወጣ ነው እቅድ። 5000 አስገቡት ጋይስ። ኔትወርክ የለው። አይ ቲንክ ኔትወርኳ ጥሩ አይደለም። እንግዲህ ኔትወርኳ ጥሩ ሲሆን
ኔትወርክ ጥሩ ከሆነ እስቲ ኢንቫይት እንድታደርገኝ ንገሯት ፕሊስ ፕሊስ። እኔ ኢንቫይት እያደረኩኝ ነው እሷ ጋር። አንተ ሰውዬ ቆይ ፓስተር ሶፋንያስ ወይ እንዴት ዋልክ? የስ ፓስተር እንዴት ዋልክ ወንድሜ? እንደምን አለ? ሰላም ነው ወይ? እግዚአብሔር ይመስገን። ረሳው እንደ ፕሮግራማችን ጌታ ይባረክ። እግዚአብሔር ይመስገን። አረሳውትም ያው እየጠበቅኩኝ ነበረ። እስካሁን ጆይን ያደረገኝ የለም። ከዛ አንድ ቸርች በባንክ ዳታ ይዛ ለቸርቿ ብር እያሰባሰብኩ ነበረ። እኔ እኮ ጻፍኩልህ እኮ ስንት ጊዜ ገና ስትገባ ከቅድም ጀምሮ ጻፍኩልህ። 1700 ሰው ይዘህ ስታከራክር ምን ላይ ጻፍክልኝ? ልካቸው የት ገቡ ምናምን ስትሉ ነበርኩ። ሁለት አድርገህ ስትልካቸው ከዛ በኋላ ደግሞ የሆኑ እርዳታ ፕሮግራም ጀመርኩ በየቀናው እንዴ መንሱር ጀማል ታይም ነው እኮ ነው የገባሁት። ኖ ፕሬዚዳንት መንሱር ጀማል ትልቅ የሀገር መሪ ነው እና በዚህ ደረጃ እንዴት አንተ ቀጠሮ ሰጠህና እኔም ዝግጁ ነበርኩ። አሁን ምንድነው የሚደረገው? ዛሬ ነበር ፕሮግራሙ። እኔ እኮ ቪዲዮ ሰርቻለሁ። አያችሁ እኔ አሜሪካዊ ነኝ፣ ነጭ ነኝ። እኔ የሆነ ነገር እንስራ አላችሁኝ፣ እሺ ብዬ ቪዲዮ ሰርቼ ተዘጋጅቼ መጣ። ዮዳብ ለቅሶ ላይ ነበረ። አይ ኖ ለቅሶ አልደረሰም። እሱ ደርሷል። ከዛ መምጣቱ ለቅሶ ላይ ነበር። እሺ ምን እናድርግ መሰለ ፓስተር ሶፋንያስ፣ እኔ ቪዲዮ ሰርታል አልሰራም? አትዋሽዋ ወይ አይደለ? እውነት ለመናገር ይሄ ፎቶ ተደርጎ ምናምን የሚደረገውን ቪዲዮ አሰራር አላውቅበትም። ምን ደርቼም አላውቅም። ኖ ይሰውዬ ግን ምንም ነገር አያውቅም፣ አላውቅበትም። ፓስተር ሶፋንያስ እኔን ታውቀኛል ወይ? ታውቀኛለህ? እኔን ታውቀኛለህ ወይ? ማን ነበር? እኔ አሁን ያየው ወንድማችን በቃ እንትን ድመንሻ ይሁን አልዛይመር አለበትና እሺ ፓስተር ሶፊ ዮዳብ ይቅርታ አድርግልኝና ጸጉር ያስተከለው ማነው? ጸጉር ያስተከለው ማነው? ጸጉር ያስተከለው ማነው? ዲሜሻ ዮኒ ማኛሻ ወይ አልዛይመር ወይም ድመንሻ የሆነ ከሁለት አንዱ ወንድሞች እንግዲህ ከሁለቱ አንዱ አለና እንደዚህ የሚያስረሳ እንደዚህ ላይክ ፕሮግራም የሚያስረሳ ቴዲ አፍሮን ታውቀዋለህ ወንድማችን? ምንድን ነው? ምግብ ነው ምግብ። እኔ ከመሻ አልበላም። ወንድማችን አንተ ነጠላ በነገራችን ላይ የንጉስ ኃይለ ሥላሴ ቀኝ እጅ ፊት አውራሪ አቡበከር የሚባሉ አሉና አጎቱ ናቸው። የማን? የሶፊ
አይኔ ሶፊ አንዳንድ የሚናገረው ነገር ወደፊት እየጻፍኩት ነውና አንዳንድ ነገር ምንድን ነው ያለው? ማርያም ጴንጤ ናት ብሏል። ግን እኔ እሱን ነገር ቀድም ሶፊ ቤት ገብቼ ቪዲዮዎችን ወደኋላ እየሄድኩ እያየሁ ምንድነው ግን ሶፊ የሚሰራው ብዬ ለማወቅ እንትን ጥያቄ ለመጻፍ ብዬ ፔጁ ገብቼ አያለሁ። ምንም አይገኝ ነገር አለ እዛ ውስጥ እና እኔ አንዳንድ ጥያቄዎችን አዘጋጅቼ ነበር። ኦኬ ምን እናርግ መሰለ መንሱር ፕሬዝዳንት መንሱር ታውቃለህ አይወድም እንደዚህ አይነት ነገር። ነገ እናርገው ፕሮግራሙ ፓስተር ሶፊ ይቻላል። ለነገ ጥሩ ነው። ለነገ ፕሮግራሙ ይሸጋገር። ነገ ቅዳሜ ስለሆነ ወደ እኔ ሰዓቱን ነግራችኋለሁ። ምክንያቱም እናንተ ሰዓትም ቀንም አቆጣጠርም ዝም ብላችሁ በደመ ነፍሳችሁ ነው የምትሄዱት። ኢትዮጵያ እኮ ሰዓትና ቀን አያስፈልጋችሁ። ምን ያደርግላችኋል? ስራ የላችሁ። እኔ ራይድ ሹፌር ነኝ። ራይድ ነው የምሰራው። ለምን ምን ያደርግላችሁ? አሁን ታይም የሚያስፈልግ ቢዚ ለሆነ ሰው ቀን የሚያስፈልግ እኔ ኡበር ሹፌር ነኝ። ኢትዮጵያ ውስጥ አሁን ኢትዮጵያ ለእኔ ያስፈልጋል። አሁን እኔ ተማሪ ነኝ። የት ነው ያለሽው እህቴ? አዲስ አበባ። አንቺ አሁን ተማሪ ስለሆንሽ አየሽ ክላስሽ አይደለህም። ደሜ እየሰማንክ ነው። አይ ደመረውዬ ወንድሜ አንተ ታይም ምን ያደርግልሃል? አመሰግናለሁ። አሁን እኮ እኔ አሁን በጣም ደምረው አንተ እኮ ሚውትም ብትሆን አሁን አንድ ለባዶ ደምረው ሚውትም ብትሆን እኮ ሰማሃለን እኮ ቤተሰብ ታፕታፕና ኮፒ ሊንክ አድርጉ ሁላችሁም። የኔ ውድ ወድሻለሁ። እሺ በጣም ማነው ስምሽ? አንቺ ለምን ነው ግን ስማሽ ከባድ የሚሆነው? ማን ነው ስምሽ እህቴ? አንድ ለባዶ ኑሃሚን። ምን ነው እኔ ከወጣሁ በኋላ በቃ ስም ተለውጧል ኢትዮጵያ ውስጥ? ኖ ማለት በለጠች፣ መስከረም፣ አስቴር፣ ይርጋ ዱባለ፣ በቀለ ምናምን የሚለው ቀረ። እሱ በእናንተ ጊዜ ነበረ። ለዛ እኮ ነው የምልሽ። አሁን አዳዲስ የሚመጣው ስም ከየት ነው የሚመጣው? እሱ በእነ ሶፊ ጊዜ ድሮ የኔ ጓደኛ ልጅ ስሙ ማን እንደሆነ ታውቃለህ? አለን ነው የሚለው። አለን ነው ማለት ስምም ኤክስፖርት ምንድን ነው ኢምፖርት ማድረግ ጀመራችሁ? ለምን አለን የምን ስም ነው? የእንግሊዝኛ ነው አለን የሚል ስም። አንዴ ወንድሜ ልማረው ስማ ማን ነው? ኑሃሚን። መጽሐፍ ቅዱስ አታነብም ፓስተር ይወዳ? እስቲ አነባለሁ። በጣም ነው የማነበው። ኑሃሚን የሚለው ስም የቱ ጋር ነው ያለው? አማርኛ ነው ኑሃሚን። መጽሐፍ ቅዱስ ምን ክፍል ላይ ይገኛል? መጽሐፍ ቅዱስ ስም ነው ኑሃሚን። ወይ ፓስተር ሶፊ እሱ ፓስተር ይወዳ ቢመስል እናቴ እኔ ኑሃሚን የሚባል ሰምቼ አላውቅም። እሱ እንግሊዘኛ ነው። በእንግሊዘኛ ንገሪኛ። በእንግሊዘኛ ንገሪኝ። እንዴ ወደ ረገጣ ገባች እንዴ? ኧረ አይደለም። ምን ያልገባው እንዴ? እኔ ታውቂያለሽ ቄስም ነበርኩኝ እና አልቆልፍሽ። አልገባውም ማለት አንድ ለባዶ እንዳልገዝትሽ ይኸውላችሁ። አልገባውም ፓስተር ኑሃሚን በአማርኛ ምን ማለት ነው? ኑሃሚን ግን መጽሐፈ ሩት በአማርኛ ንገሪኛ። ምንድን በእንግሊዘኛ ናኦሚ። በእንግሊዘኛው መጽሐፍ ላይ መጽሐፍ ቅዱስ ላይ ናኦሚ ይላል። መጽሐፈ ሩት ላይ ናኦሚ አውቃለሁ። መጽሐፈ ሩት ላይ በአማርኛው ሲተረጎም ኑሃሚን። ይቅርታ እኔ አማርኛ በቲክቶክ ነው የለመድኩት እህቴ። ስለዚህ የአማርኛው መጽሐፍ ከአዳም በፊት ሰው ነበር እንዴ? አፈር ነበር። አዎ ነበረ። አፈር ነበር ነበረ ብለው ይኸውልህ ባደወይ ከበድ ያለ ቴዎሎጂ ኢትዮጵያ ውስጥ አልገባም ገና። ወደፊት እናስገባዋለን። አንድ ልጅ ይዞ ሲመጣ ቅድም አንድ ልጅ ይህን ጥያቄ ዘመቶ ሰደቡት። ኖ ዶክተር ይኸውልህ ባደወይ ጋይስ ምን ይባላል መሰላችሁ? እኔ በቀላሉ ፓስተር ሶፋንያስ እኔ አሁን ትምህርቱን ሳስተምር አምንበታለሁ ማለት አይደለም፣ ግን ኢትዮጵያ ውስጥ ኮፍያ ምስል ዶክትሪንና ቴዎሎጂ አልገባም ገና። ወደፊት ይገባል ብዬ አስባለሁ። አንድ ሰው ኮፍያ ምስል አንድ ሰው ባደወይ በኦርቶዶክስ ተዋህዶ ትምህርትን ያስተምራሉ ታውቃለህ? ከአዳም በፊት ሰው ነበረ ብለው ምን መሰለህ? ዘፍጥረት 1 እና ዘፍጥረት 1:2 ጋፕ አለ። በሁለቱ መሃል ጋፕ አለ።
በመጀመሪያ መጽሐፍ ሄኖክን ትቀበላለህ ፓስተር ሶፋንያስ? 5 ሰው ቶሎ ቶሎ ሙሉት። እሺ ጋይስ እነሱ ጋር ሰው ስለሌለ እኔ ጋር እነሱ ጋር እኔ ጋር እሷ ጋር መጽሐፍ ሄኖክ ትቀበላለህ አትቀበልም? ተዋሚ ጋር ስጥ እኔ ጋር አንድ አበባ ስጥ። 4 ሰው ርብቃ በቃ አንድ ሰው ሞልቷል። 4 አበባ ጋይስ፣ እዚህ ጋር 4 አበባ ፓስተር ኢዮዳብ ጋር 4 አበባ። አሁን ተሸነፋላችሁ። ርብቃ ቴንኪው ሶ ንጉስ ኢዮዳብ አንድ ለባዶ ነን። ሶፊ አንድ ለባዶ ነን። ለአበባው 10 ሺህ መድረስ አለበት። ይህ ሰውዬ ከማን ጋር ነው የምትጫወተው? ቅጣት መሰለህ? እሺ 10 ሺህ አስገቡት ጋይስ፣ በጋራ ማለት ነው። 10 ሺህ አስገቡት። 5 እሺ በጋራ 10 ሺህ ቤተሰብ 3 እጥፍ ነው። ቤተሰብ ያዙ እንግዲህ ካልቪኒስቶች ያዙ። እኔና እሷ ጋር ስጡ፣ ተማሶም ጋር ስጡ። ዳይ ፑሽ እኔ በሂደት ስለማምን ከተሸነፍኩኝ ራሱ መሸነፍ ስለነበረብኝ እሺ እንግባ ፕሊዝ ጋይስ። ሰሞን ናይስ ጋይስ አንተ ጋር 1000 ብቻ ስናይፕ ያርግ። 1000 ብቻ ፑሽ አድርግ። ለምረው እኮ አሁን አሸነፍኳችሁ ሊለን እኮ ነው። አሸነፍናችሁ። እሷ ጋር ተለጥፎ አሸነፍናችሁ። ኧረ እኔ ለምረው እንዴት ነው? እኔ ለምን ልሸባገ ቤተሰብ ታፕታፕና ኮፒ ሊንክ አድርጉ እኮ አንዴ። ኮፒ 1000 ሰው አለ። ጋላክሲ ምሰዱ እንደዚህ ነገር 1000 ሰዎች አላችሁ ጋይስ። እስኪ ታፕታፕና ኮፒ ሊንክ አድርጉ። 16 ኮፒ ሊንክ 1000 ሙሉልኝ። ይሄንን 1000 መልስ አንዴ እኮ የሚተራጋችሁ ፓስተር እንኳን ዝም በል ካልኩት ዝም ይላል። ጋይስ አንዴ ሁላችሁም እዚህ ጋር ታፕታፕና ኮፒ ሊንክ 1000 ሰው ተቀምጣችሁ 16 ኮፒ ሊንክ ምንድን ነው? ነፃ እኮ ነው ኮፒ ሊንክ። ወላሂ ላዚም ነፃ ነው ጋይስ። ዋቃን ነፃ ነው። 1000 ሰው ያለው ሁላችሁም ኮፒ ሊንክ አድርጉ፣ ታፕታፕ ሼር አድርጉ። ከሞን ተባረኩ ቤተሰቦች፣ ትችላላችሁ። ከሞን ቶሚዬ አንድ ድገም ቶሚዬ አንድ ድገም ትችላላችሁ። ታፕታፕና ኮፒ ሊንክ ሼር አድርጉልኝ። አንድ ቀን ፕሮግራማችን ዛሬ ያው ከሞን አንድ ቀርኛል። ሼር አድርጉ ለቤተሰብ ጋይስ። ኮፒ ሊንክ አድርጉ። ኮፒ ሊንክ 1000 የኔ 1000 ሞራል ፓስተር ሶፊ ምንድን ነው በዚህ አቅም ነው ጌም የምትጫወተው ከፈለገ አጥራጤውስ ጋር? ኢዮዳብ ይታያል። ኢዮዳብ ይታያል። ማከንን ያውን በልጣችኋለሁ። እዚህ ሰው እየመጣ ነው። ተረጋጋ። አሁን ተሸንፋችኋል። 10 ደምረው እንዳትረሳ። እኔ ካልቪኒስት ነኝ። ስፕሪት ደስትን ብሮ ተረጋጋ። ብዙ ትራጥበል እንደዚህ ለፍተ በመሮጥ አይደለም። ሌትስ ጎ ቤተሰብ ሌትስ ጎ። እኔ ጋር አላችሁ 20 ሰከንድ አለ። አሁን ይለቀቅ ጋይስ፣ ይለቀቅ። አልቀሳለባችሁ፣ አስለቅሷለሁ። ሂዱበት። እኔ ጋር ይለቀቅ ጋይስ፣ ይለቀቅ። ልቀቁት ጋይስ። ከሞን ኤቭሪባዲ ከሞን ሂዱበት። 15000 መግባት አለበት። 15000 ይሄኛው 15000 ከሞን 3000 ጋይስ። ኮፒ ሊንክ ኖ 1-0 የቅድሞ አይቆጠርም። እቺ ልጅ በጣም የተማረች ናት። ከምር በጣም የተማረች ናት እቺ ልጅ። እንደዚህ እስኪ ምቷቸው እንደዚህ አለመማር እኮ ነው። አየሽ አንቺ በጣም እንድትጨርሽ ትምህርት። ኧረ እኔ ጨርሻለሁ። ማስተርስ ነው የተማርኩ ያለሁት። እሺ ማስተርስ መታችኋል። የኔዎቹ አሁን ግደሉት። አሁን ደብል ነው። አሁን ቤተሰብ ኮፒ ሊንክ ሸር አድርጉ። ደብል እንጠቀም። አንድ ለባዶ ነው። ቤተሰብ ሸር አድርጉ እንጂ 100 ላይ እኮ ነው ሸሩ ያለው። አበበው ማን ነው? የሁሉ ሰው ተቀምጣችኋል። ሸር አድርጉ፣ ኮፒ ሊንክ አድርጉ። ምን ነው ጋይስ? በሰላም ለነፍጠኛ ሸር አድርጉልኝ ጋይስ። ለነፍጠኛ ሸር አድርጉልኝ። አሁን የተቀበለችውን ግማሹን እኔና ባለ 1000 ጋይስ፣ ባለ 2000 ቅድም የሰጠዋትን አንበሳ መልሽ ይበላል። ቶሎ በሉ ጋይስ፣ ለነፍጠኛ ሸር አድርጉልኝ። አንድ ጋላክሲ አንድ ሸር አድርጉ። 1000 ግቡ። ሶፊ አይዞ፣ አንድ ጋላክሲ ሶፊ አይዞ። ደብል ታባርኩ ጋይስ፣ ደብል ታባ። የምን እምነት ተከታይ ነሽ? ናይስ ከሞን ሌላኛው አለ። አሁን የምን እምነት ተከታይ ነሽ? ሌላኛው አለ። ከሞን ጌም አሸንፈህ ከቀጣኸኝ እመልስልሃለሁ። ማህተብ የለሽም። ይኸውላችሁ 10,000 ነው። አገኘሁሽ። 10,000 ነው ጋይስ፣ 10,000 ነው።
ሶፊ ካሸነፍክ እመልሳለሁ ስትለኝ አራዳ አውቄ ነው የመለስኩልህ። ባይዜ እንደማታሸንፍ ስለማውቅ አይምሮ እንዳይነካ ብዬ ቀድሜ መለስኩልህ። ለምን አይምሮ ይነካ? ስንቀጠቅጣችሁ ምናምን ሶስት አበባ ነው። ይኸው 10 ሺህ እናስገባለን። ሁላችሁም ሸር አድርጉ። ማንም ሸር እያደረገ አይደለም። ማንም ሸር እያደረገ አይደለም። ኧረ ሸር አድርጉ። ሁለት አድርጉት። ሞዴሬተሮች ራሳችሁ ትንሿን አንበሳ የሚሰጠኝ ከሞን እንሂድ ጋይስ ደብል ላይ በሰው ምናምን ይለኛል። ሶፊ በዚህ ነው ከባድ ሚዛን ዶክት ማወቅ አለበት። ከሞን ቤተሰብ ዳብል ላይ ነን። አሸንፈዋል። የመጀመሪያው ሁለተኛ ካሸነፉ ኪሳራ አለ ወይ ጋላክሲ እና በእናታችሁ በ10 ሺህ ነው ቅጣት። ከሞን ሺህ ነው ቅጣት ጋይስ። ኧረ አንድ ሰው ላይ ፑሽ አርግ ምንም እኮ የላቸውም። ከገባ ያለቅሳሉ። አልሰማችሁም መሰለኝ ጋይስ። እሰማችኋለሁ። የኔ ቤተሰብ እሰማችኋለሁ። ዳመና ምንም አይሰራም። 1000 ሰው አላችሁ። ኮፒ ሊንኩን ሁላችሁም 10 ኮፒ ሊንክ አለ። ማንም ኮፒ ሊንክ አላለም ጋይስ። 9000 እንግባ። ሁላችሁም ኮፒ ሊንክ አለ። አመሰግናለሁ። ጀስት ኮፒ ሊንክ አለ። ይገርማል። ምንም ችግር የለም። ፔንቴ ነበረች ትሆን። ኮፒ ሊንክ አድርጉ። ጀስት ኮፒ ሊንክ ሼር አድርጉ። ሼር አመሰግናለሁ። ሼር አድርጉላችሁ። አመሰግናለሁ። እናት በጣም አመሰግናለሁ። ጌታ ኔትወርክ የለም። ምን እንደሚሉ ምንም አልገባኝም። ኔትወርኩ ጥሩ አይደለም። ሳየው ትንሽ ችግር አለ። እኔ ጋር የሚንጫጫ ነገር ነው። አይምሮዬን ሁሉ እኮ ረበሸኝ። የሚንጫጫ ነገር ነው የሰማሁት። ምንም አላየም። ምንድን ነው የሚሉት እንዴ? እንደዚህ ነው እንዴ ነገሩ? ኧረ በለው እንዴ! እንዴ! ምን ደግሞ ደህና ኔትወርክ ይዘው እንኳን ቢሆን እኮ ጥሩ። እንደው ደህና ኔትወርክ እንኳን ምን አይነት ኔትወርክ ይዘው ነው? አባ አስተንፍሴ ጤና ይስጥልኝ ሶፊዬ። ሰላም ነው አባ? እንደምን ነህ ልጄ? ደህና ነህ? ሰላም እንደምን አሉ? አለሁልህ። ጫወታችሁን እያየሁት ነበር። አስተንፍሰ ወጣ። አስተንፍሴ ወየ ሰይጣን ጠዋት ላይ ማታ አገኘሃለሁ ብሎ የነበረ መጣ ማለት ነው። እንዴት አመሹ? አለሁልህ ልጄ። 2 ጊዜ ጌም አስተነፈስክ ዛሬ። ይቅርታ። የጌሙ ነገርስ ችግር የለውም። የእርዳታውንም አስተንፍሰው ወጣ እኮ። ሰይጣንማ እየተራመደ ሌሊቴን አበላሽም። ሂድ ከዚህ አስተነፍስሃለሁ። ታጋንንት ኬት የመጣ ነው? እኔ ጋር ጤነኛ መቼ ነው የሚመጣው? ቆይ መች ቀን ነው እንደው የሚመጣው? ጭራሽ አስተንፍሴ ብሎ መጥቶ ሁሉንም ነገር አስተንፍሴ ይላል። ምን አይነት ነገር ነው? ምን አይነት ወለቴ? ሰላም፣ እንዴት ነህ ፓስተር? ሰላም ነው
እግዚአብሔር ይመስገን ሰላም ነው። ያለን ወለቴ ነሽ? ኦኬ። ከየት ነው? ከአዲስ አበባ። እስቲ ቪዲዮሽን እስቲ አብሪው ይሻላል። ወለቴ በደንብ ሰውም እንዲተዋወቅሽ። እሺ። ወለቴ ተኝቼ ነበር። አትዋሽ። ጌማችሁን እያየሁ ከዛ ድንገት ወጣ። አይ እኔ አይደለም ኔትወርኩ ነው እነሱ ነው ያስወጣቸው። እሺ ችግር የለም። ወለቴ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ከሌሊቱ 6 ሰዓት ጂንስ አድርገሽ ቁጭ ያልሽው ምንድን ነው? እንዴት ተኝቼ ነበር ለበስኩ ኮት ደረባረኩ ነው እንዴ? እንዴት ነሽ? ደህና ነኝ። ምን ነው? እንደው ነገሩ ገርሞኝ ነው። እንዴት ነው? አሪፍ ነው። አሪፍ ነው። እና እንዴት ነህ? ሰላም ነኝ። እንዴት ነሽ አንቺ? ልትቀጣ ሆኖ ነው መሰል የወጣ አይደለም፣ ኔትወርኩ ነው። ኧረ በጣም ተጨናንቀህ ነበር ሲጮሁብህ። እየጮሁ ነበረ። አንቺ ወለቴ ነሽ? ወለተ ኪዳን በመጽሐፍ ስሜ ወለተ ኪዳን። ጎሽ ጎሽ ጎሽ። ምንድነው እምነትሽ? ምንድነው እምነትሽ? ክርስቲያን ነኝ እንጂ። ክርስቲያን። ቀጫጫ ነሽ? ቀጫጫ አልገባኝም። እንዴ ቀጫጫ ነሽ ወይ? ነገረኛ ነሽ? አይደለሁም። የዋህ ነኝ እንዳንተ። የሚገርም ነው። በጣም የሚገርም ነው። በጣም ጥሩ ነው። እኔ እኮ ቀጫጫ የሚባል እምነት ያለን አይመሰለኝ። እንዴ ቀጫጫ ስትል ቀጫጫ የሚባል እምነት አለ እንዴ ብዬ ደነገጥኩ። ነው እንዴ? እኔ ምን ላድርግ? ምን ታደርጊያለሽ ብለሽ ነው? ምን ታደርጊያለሽ አንቺ? የሚገርም ነው በጣም። እና ፈታ በላ ታዲያ። ዝራ ግባ ወይ ከጌሙ ታብታብ አደርጋለሁ። በአንተ በኩል ታብታብ አደርጋለሁ። እሺ እሺ፣ በጣም አመሰግናለሁ። ቴንኪዩ በጣም በጣም። እንደው መልዕክት አለሽ? አይ ለዛሬ አስተላልፊ፣ ችግር የለም መልዕክትሽን። አይ ችግር የለውም። እውነት እውነት አስተላልፊ እንጂ እንዴ ብዙ ሰው እያየሽ ነው። ያው ነበር አስተላልፊ መልዕክትሽን፣ አትፍሪ። ሄደች ኔትወርክም ቢብሏል እያለች ለራሷ ኔትወርክ አልነቀላትም። እንዴት ነህ ፓስተር ሶፊ? ሰላም ነው? ተዋህዶ ሰላም ነህ ወይ ወንድሜ? እንዴት ነህ? እግዚአብሔር ይመስገን። እንደምን አለ? የክርስቶስ ጸጋ ይብዛልህ። እግዚአብሔር ይመስገን ደህና ነኝ። አንተ እኮ በቃ አላወክበትም። ዝም ብለህ እንደደምረው ነጠላ ለብሰህ አትመጣም እንዴ ጌም ለማሸነፍ? ጦጣ እኮ አድርገህ ይኸውልህ፣ እኔ ልንገርህ የጊዜ ጉዳይ ነው። ደምሮ አምኖበት ይመስልሃል? በቃ ደምሮ እኮ ወዶ አይደለም አምኖበት መስሎ ነው እንዴ? የውሸቱን እኮ እንደ ደምረው ዝም ብለህ ወደ ልክ እንደሱ አድርገህ ደግሞ ወደዚህ አጣፋው ወደ ቀኝ እንትን ነች። ከኮርሻይ ሰፊ ስለሆነ አትበቃኝም። አይ እኔ እንትኑ ነው የምነግርህ እኮ ያው ጣፍ እምልህ እንዴት ደምሮ ይበልጣል ብዬ እኮ ነው።
አሁን ደምረው እዚህ ስለሌለ መልስ መስጠት ከተዋህዶ ብለህ ደግሞ እዚህ ሰው ታማለህ። ቆይ ዳዲ ጋር እኮ እንደዚህ አይነት ነገር አይሰራም። ዳዲ አይሳሳትም። ሐሜት ዳዲ ጋር የለም። በእናትህ ሌላ ቤት አታሽቀብጥ ዳዲ ዊዝደም አታሽቀብጥ። ቅርጥፍ ያደርጋል እንደዚህ እያየ ነው አታሽቀብጥ። ታጥባል በብሩሽ ወይስ ዝም ብለህ እንደዚህ ደምሮ ይላል። አታሽቀብጥ። ኧረ ተው አንተ እንዴ ቅርጥፍ ታደርጋለህ። 700 ሰው ይያል አሽቃባጭ ነው። ዳዲ እኮ አይወድም እንደዚህ አይነት ነገር እና ደምረው አሁን እውነት አምኖበት ነው። ኧረ ተው በእናትህ ሁሉም ትንሹ ደምረው ነው። ኧረ በእናትህ ተው። አስረግጬ ነው የምነግርህ። ሁሉም ሰው እንዳንተ ሃይማኖት አልባ ይመስላል። አስረግጬ ነው የምነግርህ። ከመጋዚ ድሮ እናንተ ዝም ብለህ ሄድና ለጣውላ ስገድ። ኧረ በእናትህ ዝም በል። ሄደህ ለጣውላ ስገድ። ለፈረንጅ ፎቶ ዳዲ እኔ ጋር ስድድብ ምናምን አይፈቀድም። አሜድ ኖ እኔን ይፈቀዳል። እኔን መስደብ ይቻላል። እኔን ማማት እፈቅዳለሁ። ስለ እኔ ክፉ ነገር ማውራት እፈቅዳለሁ። እኔ ጋር ኢቭን እኔ ቤት ተውል ሌላ ቦታ ስለሌላ ሰው ግን ስለሌላ ሰው ቤተ እምነት ይሁን ስለሌላ ግለሰብ ሰውየው በሌለበት መልስ መስጠት በማይችልበት ሁኔታ አይ ዱ ሪስፔክት ዩ ኦል አከብራችኋለሁ። ነገር ግን እንዲህ አይነት ነውር እኔ ጋር አታድርጉ ፕሊስ። ማለት በቃ እኔ ይሄ የኔ አቋም ነው። ጴንጤ ልትሆን ይችላለህ፣ ኦርቶዶክስ ልትሆን ይችላለህ፣ የፈለከውና አያገባኝ። እስልምናን ጨምሮ ሰውየው መልስ መስጠት በማይችልበት ሁኔታ እዚህ መናገር እኔ ጋር አልፈቅድም። በቃ የእኔ አይምሮ አይፈቅደውም፣ አልቀበለውም። ስለዚህ እዛው በጀመራችሁበት እኔ ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ የሚል መጽሐፍ ቅዱሳዊ መርህ አለኝ። ከሰዎች ሁሉ ጋር በሰላም ነው የምኖረው። እግዚአብሔር እንኳን ሰው ማለት ነው እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚል። እየናከኝ ላከብር አልችልም። ማንም ሰው እየናከው ሊያከብር አይችልም። ያንተ ቤተ እምነት እንዲከበር ከፈለክ የሌላውን አክብር። ያንተ እንዲወደድልህ ከፈለክ የሌሎችን ውደድ። እግዚአብሔር ራሱ ሰማይና ምድርን የፈጠረው ያከበሩኝን አከብራለሁ ነው ያለው። እግዚአብሔር እንኳን በክብሩ አይደራደርም። እንኳን እኛ የስጋችን ፍሌሽ የሆነው ማለት ነው። ስለዚህ እንዲህ አይነት የነውር ስራ እኔ ጋር አትስሩ። በቻላችሁት አቅም እኔን መሳደብ ይቻላል። እዚሁ ጋር እኔው ጋር ገብቶ ከፈለጋችሁ በሀሜት መልኩ ከፈለክ ኮሜንት ላይ ከፈለክ ገስት ናገባና ተሳደብ። ሌላ ሰው ግን በፍጹም መስደብ አይቻልም። እኔ ያዋጣኛል ብዬ ድንጋይ ካመለኩኝ ድንጋዩን መሳደብ ሳይሆን አንተ የምታመልከውን እንዳመልክልህ በህይወት ኑር እናሳየኝ። የኔን ነገር ስለሰደብከው ያንተን ነገር ልክ አያደርገውም። ስለዚህ የምትፈልጉ ከሆነ የእናንተ ነገር እንዲከበርላችሁ የምትፈልጉ ከሆነ የሌላ ሰው አክብሩ። አለቀ በቃ። ሰው በዚህ በኩል ነው እኔ የሚያዋጣኝ ካለ አንተ የሚያዋጣህን ንገረኝ። ከዛ በኋላ ህይወትህን አየዋለሁ። ህይወትህን የሚመሰክርልኝ ከሆነ ፍሬህ እንዳልከው ለአምላክህ የሚገዛ ከሆነ የምታስታውቱ ከሆነ ትንቢተ ዳንኤል መጽሐፍ የምታነቡ ከሆነ ዳንኤል ቀድሞ እንደሚያደርገው በአምላኩ ፊት ይጾምና ይጸልይ ነበረ። ከዛስ በህይወት ነው ያሳየው። ዳንኤል የአንተ ድንጋይ ነው የኔ ኬክ ነው እያለ አላወራም። ዳንኤል በአምላኩ ፊት መስኮቶቹን ከፍቶ ቀድሞ እንደሚያደርገው ይጸልይ ነበረ። ከዛስ የዳንኤል አምላክ ይመለክ ተባለ። የዳንኤል አምላክ ይመለክ ተባለ። የኔን አምላክ አምልኩ ሳይል ዳንኤል የኔ አምላክ ነው አንደኛ፣ የኔ አምላክ ነው ምናምን ጀግና፣ የኔ አምላክ ከአንበሳ ጉድጓድ ያድናል ምናምን ሳይል በህይወት ኖሮ ሌሎቹ የእሱን አምላክ እንዲያመልኩ አድርጓል። ስለዚህ የሌላ ሰው እምነት በማበሻቀጥ የሌላ ሰውን እኔ እጠቀምበታለሁ ለእኔ ይመቸኛል በቃ ይሄ ነገር የኔ ነው ብሎ ያለውን ነገር በማጣጣል ልቀርብ አልችልም። መጀመሪያ እኮ እኔን እንድትቀርበኝ አፕሪሺየት ማድረግ አለብኝ። ዋው እንዴት ነህ ደህና ጥሩ ነው ያለው ጥሩ ለብሳር አሪፍ ብለህ ነው ከዛ አስተያየት የምትሰጥ። ዝም ብሎ በመሳደብ የምታመጡት ለውጥ ስለሌለ
ሌሎችን አክብሩ፣ ትከበራላችሁ። ምናልባት ሌሎችን በማዋረድ እነዛኞቹ ሳይድ አንተን መዋረድ ባይችሉ ጊዜና ቀን ጠብቅ፣ ሰው የዘራውን ያንኑ ያጭዳል ነው የሚለው። ስለዚህ ታጭዳታለህ በአንድም በሌላ። ስለዚህ አንተ እንዲነ እንዲያነ ብለህ የምትል ሰው እኔ አይመለከተኝም። አንተ ባልከው መልኩ እንደፈለክ መቀጠል ይችላል። ስለዚህ የሌሎችን ቤት አክብሩ፣ የሌሎችን ቤተ እምነት አክብሩ። ሌሎች የኔ ዕቃ ነው፣ ታቦት ለእኔ ይመለከተኛል፣ ታቦትን እኔ አከብራለሁ፣ ለታቦት እንደፈል አመልካለሁም ካለ መብቱ ነው፣ ታቦትን ሰግዳለሁ ካለ መብቱ ነው። ያለውን ነገር አክብርለት። ሳያውቅ ከሆነ ያለው የአንተን እውቀት አካፍል። ከዛ ሰው ወደ እውቀት ይመጣል እንጂ የሰውን ነገር የሚወደውን ነገር በማጥላላት እንኳን ሃይማኖቴን ይገልጥልኛል እንኳን መንፈሳዊ ነገሬን ይገልጽልኛል ያልከውን ቀርቶ ሰው የለበሰውን ጃኬት ስትነካበት አይወድም። ለምንድነው የምትሳደበው? የሰው ጃኬት አንተ አልገዛለህ፣ ግዛልኝ አላለ፣ አለብሰኝ አላለ። በቃ የእኔ ጫማ ውስጥ ያለው ጠጠር እኔ እንደሚቆረቁረኝ አንተን አይቆረቁረም። ስለዚህ በቃ ጠጠሩ እኔን ካልተመቸኝ በቃ አረፈኝ፣ ተወኝ እንደ አለቀ። ከዛ በተረፈ ይሄ በስድብ በምናምን አሸማቀቃለሁ ምናምን የምትሉ ሰዎች አያገባህም። ጠጠር ጫማዬ ውስጥ ሆኖ እኔን ካልቆረቆረኝ አይመለከትም። በቃ አርፈ ኑሮ ኑር። ማይንድ ዩር ኦውን ቢዝነስ። በራስ ጉዳይ ላይ ያተኩር ብራዘር። አለቀ። ስለዚህ አሁን እንትን አልወድም፣ ነገር አበዛውባችሁ። ሳዲ ሰላም ይብዛ። እንዴት ነህ? ሰላም ነው? ደህና ነህ? እንመስገናለን። ምን አንዳንዱ ያናግሩኛል እኮ ነው ዝም ብለው። ያው ምንድን ነው ያው የስድብ ቃል ተሰጠው ስለሚል ያው አንዳንድ ሰው በቃ ዝም ብሎ ሰውን ስለሰደበ መንግስተ ሰማያት የሚገባ ወይ ደግሞ ሃይማኖትን ያጠነከረ ይመስለዋል። ዞሮ ዞሮ ምንድን ነው የስድብ ቃል የተሰጠው ለዲያብሎስ ስለሆነ የሚሳደብ በሙሉ ከመንፈስ ቅዱስ እንዳልሆነ እናውቃለን። መንፈስ ቅዱስ አንድን ሰውን እንዲሳደብ ሰውን ለማዋረድ እንዲሞክር አያደርገው። እንደዚህ አይነት መንፈስ የአጋንንት መንፈስ ስለሆነ እሱ ደግሞ በፊትም ነፍሰ ገዳይ ስለሆነ አሁንም ነፍሳችንን ይፈልጋል። አየህ እኔ አሁን መልሼ ብሳደብ ወይ ደግሞ ሌላ ሰውም ከስር በኮመንት ቢሳደብ ነፍሳችንን ነው ማለት ነው ይዞ የሚሄደውና እግዚአብሔር ይገጽጸው ነው የሚባለው እንደዚህ አይነቱን ነገር እና እንደዛ ነው ዳዴ። እሺ ሊቀ ትጉሃን ሊቀ ተዋህዶ እውነት አስቀኝ። እኔ እኮ አትሳደቡ ኦርቶዶክሶች፣ በተክልየ ተቅማጥ ይዣቸዋለሁ። ኦርቶዶክሶች አትሳደቡ ነው ያልኩት። በተክልየ ተቅማጥ ይሆንባቸው እንግዲህ ይሄ ሰው ያው አይ ቲንክ ቲማቲም ያበዛል መሰለኝ። እንግዲህ ከአሜባ ጋር የተያያዘ ነው ወሬው ሁሉ። እንግዲህ ሌላ ቦታ ሄደህ እንዲህ አይነት ነው ብሎክ ነው ማድረግ። እንደዚህ አይነት ሰው ብሎክ ነው አይማርም እኮ በቃ። እኔ ለምን መሰለ ብሎክ ማላረገው ብዙ ሰው ተቀይሮ ስለማቅ ነው። ስለዚህ ከዛ አንጻር ምክንያቱም እኛም እኮ ከዛ ውስጥ የሚወጣ ነው። ስንሳደብ፣ ስናንቋሸሽ፣ ብዙ ነገር ስናደርግ የነበረ ሰዎች 101 ዳዲ 101 እኔ እርግጠኛ ሆኜ የምነግርህ በእውነት ነው የምልህ። በቃ ይሄ እርኩስ መንፈስ ነው። በቃ አይምሮን ድፍን አድርጎት በቃ ይኸው የስድብ ቃል ተሰጠው ይላል እኮ። ምን ማስተዋል ብቻ እኮ ነው የሚጠበቅብን። የስድብ ቃል የተሰጠው ለአጋንንት ነው፣ በቃ ለዲያብሎስ ነው። አሁን ይሄን በቃ አሰናክሎታል። አሁን እንደዚህ የተሳደበው መንግስተ ሰማያትን አገኛለሁ ብሎ የሚያስብ ከሆነ በጣም ሞኝ ነው። የሚጠራበትን ሰዓት እንኳን አያውቅም ሰው። እዚህ ኮመንት እየጻፈ እኮ በዛው ሊቀር ይችላል። እግዚአብሔር ሊጠራው ይችላል። የጥሪውን ቀን እያሰበ እኮ ቢኖር ጥሩ ነው። አሁን የንስሐ ሰዓት እንኳን ባያገኝ አሁን ይሄ ልጅ ቢሄድ በቃ ቀጥታ ነው፣ ወደ ግራ የለው ወደ ቀኝ የለው። ስለዚህ ሰው ሞቱን እያሰበ ነው መኖር ያለበት። በንስሐ እየተመላለሰ ነው እንጂ እየተሳደበ የእግዚአብሔር ክብር የሚገለጥበትን ጣውላ እያለ ይላል መጽሐፍ ቅዱስ። ጣውላ ይላል። አንተ ክርስቲያን ከሆንክ እስኪ ከስርታቸው ነው የምትለው ይላል ወይ? እንደዛ እግዚአብሔር በእጁ ለሙሴ የሰጠውን የእግዚአብሔርን ታቦት ጣውላ ብሎ መጥራት መንግስተ ሰማያት ያስገባል? አይዶን ነው። ወንጌልን እንግዲህ እንዴት አንደርስታንድ እንደሚያደርግ ዞሮ ወንድሜ እግዚአብሔር በእውነት
ወደ ልብ ይምጣ። ልብን ይንካ መንፈስ ቅዱስ ሲነካ ትመለሳለና አንተ ላይ የሆኑ ደግሞ የሚሳደበውን አንተ ውስጥ የተደበቀውን ምክንያቱም ለመሳደብ አልተፈጠርክም። አንተ አድሮ ነው አንተ ላይ የሚሳደበውና እግዚአብሔር ይገጽጸው፣ እግዚአብሔር ይስበርልህ ወንድሜ። ሰላም ይብዛ። እኔ ነው እንዴ ታች አለ እኮ ኮመንት እየጻፈ ነው። ዳዲ አንተ ምን አደረክ? እኔ ናት መስመር ነው የምታወራው። ኖ አይ ይሰማል። ለሱ ነው ዳይሬክት ለሱ እንዴ ጠዋት ደግሞ ቆርጠው ወደ እኔ ያመጡታል እኮ ነገሩ። እኔ እኮ አንዳንድ ቀን ሲፈልጉ አንገቴን የዶሮ እግሬን የከርከሮ አድርገው ይሰራሉ፣ ምንም በማላውቀው ነገር። አንዳንዴ በቃ እንዴት እንደሚመጣላቸው ማላውቀው ነው እየተነገረው እንኳን። በነገራችን ላይ እግዚአብሔር በአንድም በሌላ ይናገራልና ከእግዚአብሔር ጋር ደፍሮ የሚጣሉ ይሰበራሉ። በነገራችን ላይ ወንድሜ ተመለስ፣ ብትመለስ ይሻልሃል። አንዴ ኦርቶዶክስ ይላል፣ ፋኖ ይላል፣ ስፕሪስ ሆነሃል እና ለራስህ ትሰበራለህ ወንድሜ። ከእግዚአብሔር ጋር ትጣላ፣ ከኔ ጋር አይደለም፣ ከእግዚአብሔር ጋር ትጣላ። እግዚአብሔር በግልጽ ይመጣብሃልና መልስ አይኖርህም። ብትጠነቀቅ ይሻላል። ከኔ ሳይሆን ከእግዚአብሔር ከአምላክህ ከፈጠረ ከሚያኖርህ ከሚያውልህ አትጋጭ። ከእግዚአብሔር ጋር ትሰበራለህ። ይኸውልህ እግዚአብሔር ደግሞ ከሰበረ ማንም አይጠግንህም እና እንደዛ ነው። አየህ ታች አለ እኮ አየህ ኮመንቱን ሶፊ በቃ ዳዲ ሰላም ለኔ የገባሁት ዱባይ ከመጣ ነገረኝ። እሺ ዱባይ ከመጣ ነገረኝ። ና አንድ ቀን ዱባይ ያው ፎሎ አድርጌያለሁ። እሺ እናወራለን። እንግዲህ ነው በቃ ሰዓት አንሰድብህ። በቃ እኔ ልውረድ። እንዴት አላችሁ? ሰላም ናችሁ? ሁላችሁንም ሰላም እላለሁ። ተሰባሰባችሁ ሶፊ ሰላም ነው? ሰላም ነው። ተሰባሰባችሁ አለው። ተሰባሰባችሁ ቅድም ለጸሎት እያገዝኩ ነበር። አካውንቷ ላይ 500 እንኳን አታስገባም እንዴ? እኮ አይ አሁን በአንድ አይደለማ። ጌታ ሲያሳስብ ነው የምትሰጠው እንጂ ዝም ብሎ ይሰጣል እንዴ? ነው እንዴ? እርዳታ ነው እንዴ? ታዲያ ለቸርች ቸርቿ ለቢሮ ሄድ ኦፊስ ቢሮ እና እንግዶች ምናምን ማረፊያ ተብሎ ነበረ። ገስታውስ አይደለ? እንግዶች ማረፊያ እና ቢሮ። እንግዶች ማረፊያ ማምለኪያ ያላቸው። አዎ። የት ነው አጥቢያዋ? ሮቦት ነው። አዲስ ነው ስሟ ለኔ ግን። አረ እንደ 40 ሜትር ነው። 40 ሜትር 40 ሜትር አይ ሴንቲሜትር። ቁም ነገር እኮ ነው አንተ እየቀለድ